በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የካቲት 4 በዚህች ቀን ከ72ቱ አርድእት አንዱ ሐዋርያ የከበረ አጋቦስ በሰማዕትነት ሞተ። ይህም ቅዱስ ጌታችን ከመረጣቸውና ይሰብኩ ዘንድ ከመከራው በፊት ከላካቸው ከ72ቱ አርድእት ውስጥ ነው። በጽርሐ ጽዮንም አጽናኝ መንፈስ ቅዱስ በወረደ ጊዜ ከሐዋርያት ጋር ስጦታን ተቀብሏል። እግዚአብሔርም የትንቢትን ሀብት ሰጠው። ስለ እርሱ በሐዋርያት ሥራ መጽሐፍ እንደተነገረ የቅዱስ ጳውሎስን መታጠቂያ አንስቶ ራሱ እግሮቹን አሰረባትና የዚያች መታጠቂያ ባለቤት በኢየሩሳሌም አይሁድ እንዲህ ያስሩታል አለ። መንፈስ ቅዱስ ብሎ ትንቢት ተናገረ። ትንቢቱም ተፈጸመች። ከዚህ በኋላ ሕይወት በሆነ በወንጌል ትምህርት ሊያስተምር ከሐዋርያት ጋር ወጣ። እያስተማረና ቀና የሆነ የእግዚአብሔርን መንገድ እየመራ ብዙ አገሮች ዞረ። ከአይሁድና ከዮናናውያንም ብዙዎችን የክብር ባለቤት በሆነ ወደ ጌታችን ኢየሱስ ክርስቶስ ቅን ሃይማኖት አስገባቸው። በከበረች በክርስትና ጥምቀትም አነጻቸው። ቅናትን የተመሉ አይሁድን ብቻውን በኢየሩሳሌም በድንገት ያዙትና ታላቅ ግርፋትን ገረፉት። ከዚህ በኋላ በአንገቱ ገመድ አስገብተው እስከ ከተማ ውጭ ጎትተው በዚያ ነፍሱን እስካሳለፈ ድረስ በደንጊያ ወገሩት። በዚህ ጊዜ ከሰማይ ብርሃን ወርዶ በስጋው ላይ እንደ ምሰሶ ተተከለ። ወደ ሰማይም ደርሶ አሕዛብ ሁሉ ወደ እርሱ ሲመለከቱ ነበር። እግዚአብሔርም የአንዲት አይሁዳዊት ሴት ልቦናዋን ገለጠላት። እርሷን በውስጧ ሽንገላ፣ ቅናት፣ ጠብ የሌለባት ናት። የኦሪትንም ሕግ የምትጠብቅ ነበረች። እርሷም ይህም ብርሃን አይታ ይህ ሰው እውነተኛ ነው አለች። ያን ጊዜም በላይዋ ብርሃን ወረደ። እንዲህ ብላ ጮኸች፣ እኔ በቅዱስ አጋቦስ ፈጣሪ የእግዚአብሔር ልጅ በሆነ በጌታ ኢየሱስ የማምን ክርስቲያን ነኝ አለች። እግዚአብሔርም ከፍ ከፍ እያደረገች ስታመሰግነው በድንጋይ ወገሯት። ነፍሷንም በእግዚአብሔር እጅ ሰጠች። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለአጋቦስ ማርዲተ ክርስቶስ ዋሂድ አመወገርወ በአይባን ወቀተልዋ አይሁድ ተተክለ ብርሃን በአምሳለ አምድ መልዕልተ ስጋው ቅድመ ግቡአን በአውድ እስከ አይሁዳዊት ተመይጠት ወአምነት በወልድ። በዚህ ቀን በምጋር ፍጹም የሆነ ተጋድሎም የበዛ አባ ዘካርያስ አረፈ። እርሱም ነፍሱ ከስጋው በምትለይ ጊዜ አባ ሙሴ ወንድሜ ሆይ ምን ታያለህ አለው። እርሱም ለእኔ ዝምታ ይሻለኛል አለ። ነፍሱም ስትወጣ አባ ኤስድሮስ ሰማይ ተከፍቶ አየ። ልጄ ዘካርያስ ሆይ የመንግሥተ ሰማያት በር ተከፍቶልሃልና ደስ ይበልህ አለው። በእንዲህ ያለ ሁኔታ እያለ አረፈ። በረከቱ ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን አሜን። ሰላም ለዘካርያስ በሐሲሰ ዓለመ ካሃ ዘሃሎ ትሩፈ ምግባር ዘኮነ ወፍድፋድ በተጋድሎ ጊዜፀአታ ለነፍሱ ዘይርኢ ለተሰቅሎ ለተሰአሎ እምነቢብ አርመሞ ይሄይሰ ቤሎ እስመ ውዳሴ ሰብ ጸልአ ዘያማስን ኩሎ ዛቅረብኩማ ኢሌተ አዘኪራ ይላፈም ለተጸምዱከ ዘልፈ ለላ አነበብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላኡ ኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ ነውር ትርጉም በልሳን አዲስ ወለዘ ሰማ ቃሎ በመንፈስ በጸሎተሙ ማርያም ረቂተ ኩሉም ባይ ሰቡረ ማረነ ኢየሱስ ክርስቶስ ወሬ ማረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እሚዚ ወስከላለም ወስከዳግም ምጻት